የብሩኖ ፈርናንዴዝ ጉዳይ እኔ ያማረኝ አይደለም። በተለይ ደግሞ ማንቸስተር ዩናይትድን የሚለቅ ከሆነ ለማንቸስተር ዩናይትድ እጅግ በጣም ፈታኝ ጊዜ ነው ሊሆን የሚችለው ብዬ አስባለሁኝ። ነገር ግን ደግሞ የዘገየሁባችሁ በዚህ ዝውውር ላይ የበለጠ ተጨባጭ እንዲሆን ከመፈለግም አንጻር ነው። ግን ደግሞ ይሄ ተጨባጭ የምትሉት ልባችሁ እርፍ የሚልበት አይነት መረጃዎች አይደሉም እየወጡ የሚገኙት። ግን ደግሞ ከሰዓታት በፊት እንግዲህ ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት እኔ እንዲቆይ ነው የምፈልገው፣ እሱም እንደሚቆይ ነው ወይም ፍላጎቱ ያ እንደሆነ ነው የማውቀው። ማንቸስተር ዩናይትድ እሱን ለማቆየት ይሞክራል። ከዛም ባለፈ ደግሞ እንዲሁ ሌሎች የገንዘብ አማራጮችን ይጠቀማል እሱን ከመሸጥ ይልቅ የሚል አስተያየትን ነበረ ሩበን አሞሪም ሰጥቷል የሚለው ፋብሪዚዮ ሮማኖ። ከዛ ባለፈ እንግዲህ ይሄ ተጫዋች እስከ 21 ሚሊዮን ዩሮ ያህል ደሞዝ ነው የቀረበለት ይባላል። ያ ማለት እንግዲህ በ4 ዓመት ኮንትራት የሚፈርም ከሆነ አሁን ላይ ከማንቸስተር ዩናይትድ ቤት ውስጥ ከሚያገኘው በ3 እጥፍም ጭምር ከፍ እንደሚል ጭምር ነው። እንግዲህ አሁን የእድሜ ማምሻው ነው። እንግዲህ ታውቃላችሁ ብሩኖ በጣም ረጅም ጊዜውን በማንቸስተር ዩናይትድ ቤት መስዋዕትነትን ከፍሎ አልፏል። ከዚህ በኋላ ፕሪሚየር ሊጉ ላይ ልክ እንደ ቀድሞ ሁሉ ለምሳሌ ከዛሬ 2 ዓመቱ በፊት ያሳየውን ፐርፎርማንስ ከዚህ በኋላ ይደግመዋል ወይ ጥያቄ ሊነሳ ይችላል። በእርግጥ እድሜያቸው በጨመረ ቁጥር ፍሎሪሽ የሚያደርጉ አንዳንድ ተጫዋቾች አሉ። ግን ብሩኖ ከዚህ በኋላስ የሚለውን ነገር ስታስቡት አላቅም፣ የወደፊቱን አናቅም። ግን ደግሞ እንደው ወረቀት ላይ ባለው ነገር ወይም ደግሞ እንደው ሳይንሳዊ በሆነ ጉዳይ ወይም ሳይንሳዊ በሆነ አመለካከት ካየ ነው የበለጠ አንድ ተጫዋች እድሜው በጨመረ ቁጥር ሊጉም ስለሚጠነክር የአምናና የካቻ አምናውን አይነት ፐርፎርማንስ ይደግመዋል ብሎ ማሰብ ከባድ ነው የሚሆነው። ግን ደግሞ ለማንቸስተር ዩናይትድ በዚህ ሰዓት ላይ እጅግ በጣም አስፈላጊ ነው። በተለይ ሻምፒዮንስ ሊግ የማይሳተፍ ክለብ ከመሆኑም አንጻር አሁን እኮ ለማንቸስተር ዩናይትድ የማይመጥኑ ተጫዋቾች እንኳን ሳይቀር ለሌሎች ክለቦች እሺ እያሉ ግን ደግሞ የማንቸስተር ዩናይትድን ጥያቄ ሪጀክት ሊያደርጉ የሚችሉበት እድል እጅግ በጣም ሰፊ ነው። እያደረጉም እንደሆነ ገና ከሰሞኑ እያየንም ጭምር ነው። እና በዚህ ሰዓት ላይ እንደዚህ አይነት ተጫዋች ያስፈልገዋል። ግን አልሂላል ደግሞ የበለጠ ለመረበሽ የመጣ ይመስላል። ከ80 እስከ 100 ሚሊዮን ዩሮ እንደውም እንደሚያቀርብም ጭምር ነው እየተነገረ የሚገኘው። በእርግጥ ማንቸስተር ዩናይትድ እሱን ቢሸጥ እጅግ በጣም አሪፍ ገንዘብ ያገኛል። በተለይ ከዚህ በኋላ ሌሎችን ተጫዋቾች ቢሸጥ የማያገኘውን ገንዘብ፣ ምናልባትም እኮ ይሄ ገንዘብ ማለት እንግዲህ አስቡት ቢያንስ ሻምፒዮንስ ሊግ ላይ ተሳታፊ ቢሆን ኖሮ ሊያገኘው የሚችለው አይነት ገንዘብ እንደማለት ነው አይደለ? ግን ደግሞ እሱን ሽጦ በጣም ከባድ ምርጥ ተጫዋች ነው የሚያጣው። ኤኒዌይስ ግን እናንተ ሀሳባችሁ ምን ይመስላል? ብሩኖ ፈርናንዴዝን ማቆየት ወይስ እሱን ማጣት? ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። እኔ ግን ለማንቸስተር ዩናይትድ አስፈርቶኛል። በጣም ከባዱ ጊዜ በተለይ በውሳኔ በኩል አሁን ብሩኖ ፈርናንዴዝ እንዲወስን ነው እየተጠበቀም የሚገኘው። መረጃዎች እንደሚያትቱት ያ ነው። ግን በተለይ ደግሞ ይሄ ተጫዋች ማንቸስተር ዩናይትድን የሚለቅ ከሆነ ለቡድኑ ከባድ ይመስለኛል። የእናንተስ ሀሳብ ምን ይመስላል? ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ፎሎ፣ ላይክ፣ ሼር እንዳይረሳ። ይመቻችሁ።